እንደምን ዋላችሁ ተመልካቾች። ለክርስትና እምነት ተከታዮች እንኳን ለትንሳኤ በዓሉ ዋዜማ በሰላም አደረሳችሁ። የዕለተ ቅዳሜ ስፖርታዊ መረጃዎችን ወደ እናንተ አደርሳለሁ። አማኑኤል ጸጋዬ ነኝ። 31ኛው የዓለም አትሌቲክስ የእርምጃ ውድድር ነገ በብራዚል ይካሄዳል። በደቡብ አሜሪካዊቱ ሀገር በሚካሄደው የዓለም አትሌቲክስ የእርምጃ ውድድር የኢትዮጵያ ልዑካን ቡድን ተሳታፊ ነው። ለ31ኛ ጊዜ በሚዘጋጀው በዚህ ሻምፒዮና ላይ ከዓለም ዙሪያ የተውጣጡ 333 አትሌቶች ይሳተፋሉ። በመድረኩ ኢትዮጵያን በመወከል አትሌት ምስጋና ዋቁማ በ20 ኪሎ ሜትር የእርምጃ ውድድር ይካፈላል። በአንጎላና ናይጄሪያ በተደረጉ የአፍሪካ ወጣቶች ሻምፒዮናዎች የወርቅ ሜዳሊያ ባለቤት የሆነችው አትሌት ህይወት አምባው ደግሞ በ10 ኪሎ ሜትር ውድድር ሀገሯን ትወክላለች። ከነዚህ አትሌቶች በተጨማሪ አትሌት አብዱል ሰላም አብዱል ወሃብ በወንዶች 10 ኪሎ ሜትር ለሜዳሊያ ይፎካከራል። ውድድሩ የማራቶን እርምጃና የግማሽ ማራቶንን እርምጃ ጨምሮ ከ20 ዓመት በታች የ10 ኪሎ ሜትር የእርምጃ ውድድሮችን ያካተተ ሲሆን ሁሉም የውድድር ዘርፎች በሁለቱም ጾታዎች ይከናወናሉ። ኢትዮጵያን የሚወክለው የልዑካን ቡድንም ትላንት ጠዋት የፌዴሬሽኑ የስራ አስፈጻሚ ኮሚቴ አባል አቶ ቢኒያም ምሩጽ በተገኙበት አሸኛኘት ተደርጎለታል። የአውሮፓ እግር ኳስ ማህበር ያዘጋጀው የዩኤፋ ፍሬንድሺፕ ካፕ ከ18 ዓመት በታች ሴቶች ውድድር በቱርክ መካሄዱን ቀጥሏል። በውድድሩ ላይ የኢትዮጵያ ከ18 ዓመት በታች ሴቶች ብሔራዊ ቡድን እየተሳተፈ ይገኛል። ብሔራዊ ቡድኑ ሁለተኛ ጨዋታውን ዛሬ ከቀኑ 10 ሰዓት ከ30 ላይ ከኮስታሪካ ጋር ያደርጋል። በምድብ 2 የምትገኘው ኢትዮጵያ በመጀመሪያ ጨዋቷ ዩራጓይን 3-0 አሸንፋለች። ህዳት ካሱ 3 ግቦችን በማስቆጠር ሃትሪክ መስራቷም ይታወሳል። ኮስታሪካ ደግሞ በመጀመሪያው ጨዋታ በኖርዌይ 4-1 ተሸንፋለች። በአሰልጣኝ ቻለው ለሜቻ የሚመራው ቡድን ጨዋታውን ካሸነፈ ወደ ግማሽ ፍጻሜ ያልፋል። በምድብ 2 ሌላኛው መርሃ ግብር ኖርዌይና ኡራጓይ ከረፋዱ 5 ሰዓት ጀምሮ በመጫወት ላይ ይገኛሉ። የዩኤፋ ፍሬንድሺፕ ካፕ ከ18 ዓመት በታች ሴቶች ውድድር እስከ ሚያዝያ 10 2018 ዓ.ም ይቆያል። በ26ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ባህር ዳር ከነማ ወደ ድል ሲመለስ ሲዳማ ቡና ተረታ። ባህር ዳር ከነማ አዳማ ከተማን 2-1 አሸንፏል። ብሩክ ሰሙና አንተነህ ተፈራ የማሸነፊያ ግቦቹን ለጣና ሞገዶቹ አስቆጥሯል። አንተነህ ተፈራ በሊጉ ያስቆጠራቸውን ጎሎች ብዛትም ወደ 5 ከፍ አድርጓል። በሊጉ 7ኛ ድሉን ያስመዘገበው ባህር ዳር ከነማ በ35 ነጥብ ደረጃውን ከ10ኛ ወደ 8ኛ ከፍ አድርጓል። በአንጻሩ በውድድሩ 7ኛ ሽንፈቱን ያስተናገደው አዳማ በ33 ነጥብ ወደ 10ኛ ዝቅ ብሏል። አሰልጣኝ ስዩም ከበደን ያሰናበተው አዳማ ባለፉት 6 የሊግ ጨዋታዎች ማሸነፍ አልቻለም። በሌላ ጨዋታ ትላንት የሊጉ መሪ ሲዳማ ቡና በመቻል ተሸንፏል። መቻል ከመመራት ተነስቶ ነው ሲዳማ ቡናን 3-1 ያሸነፈው። ፍቅረ ኢየሱስ ተክለ ብርሃን በ28ኛው ደቂቃ ባስቆጠራት ግብ ሲዳማ መሪ ቢሆንም ቸርነት ጉግሳ፣ ግሩም ሀጎስና በረከት ደስታ ያስቆጠሯቸው ግቦች መቻልን ለአሸናፊነት አብቅቷል። ወደ አሸናፊነት የተመለሰው መቻል በ40 ነጥብ ደረጃውን ከ6ኛ ወደ 4ኛ ከፍ አድርጓል። በሊጉም 9ኛ ድሉን አስመዝግቧል። መሪው ሲዳማ ቡና ባለው 48 ነጥብ ረግቷል። የ27ኛ ሳምንት መርሃ ግብሮችም ከመጪው ሰኞ ሚያዝያ 5 ጀምሮ እንደሚካሄዱ የሊጉ አክሲዮን ማህበር አስታውቋል።